አማራን፣ አገውን፣ ቅማንትን፣ ኦሮሞንና አርጎባን በአንድ ጥላ ስር አቅፎ የያዘው ታላቁ የአማራ ብሔራዊ ክልላዊ መንግስት ለአራት ሊሰነጠቅ ነው። ይህ መረጃ ከቤተ መንግስት አጥር በስተጀርባ ምን እየተሸረበ ነው እያሰኘ ይገኛል። የአማራ ክልልን ካርታ በአዲስ መልክ የሚቀይሩ ሰነዶችና መረጃዎችም መሽሎክ ከጀመሩ ሰነባብተዋል። ይህ እቅድ የአማራን ህዝብ አንድነት ለመታደግ የመጣ የአደረጃጀት ጥያቄ ነው ወይስ የአዲሱን የአማራ ብሔርተኝነት ወገብ ለመስበር የተወጠነ የፖለቲካ ቁማር እያሉ የሚጠይቁም በርክተዋል። የጉዳዩ ማረጋገጫ በቅርቡ ይፋ ሆኗል። የኢዜማው ታዋቂ ፖለቲከኛ ግርማ ሰይፉ ማሩ ከፋና ሚዲያ ጋር በነበራቸው ቃለ ምልልስ ፓርቲያቸው ስልጣን ቢይዝ በአማራ ክልል ውስጥ የሚገኙትን ታሪካዊ ክፍለ ሀገራት ማለትም ጎጃምን፣ ጎንደርን፣ ወሎንና ሸዋን ለየብቻቸው ራሳቸውን የቻሉ አራት ገዢ ክፍሎች አድርገው እንደሚሸነሽኑ በግልጽ ተናግረዋል። ይህ ንግግር ተራ የፖለቲካ ቅስቀሳ አይደለም። በአዲሱ የአማራ ብሔርተኝነት አቀንቃኞችና በፋኖ ታጋዮች ዘንድ የእሳተ ገሞራ ያህል ቁጣን የቀሰቀሰ ታላቅ ክስተት ሆኗል። ይህን እቅድ አደገኛ የሚያደርገው ታሪካዊ ዳራው ነው። አራቱ የአማራ ክፍለ ሀገሮች ጎጃም፣ ጎንደር፣ ሸዋና ወሎ በኢትዮጵያ ታሪክ ዘመነ መሳፍንት በሚባለው የፍልሚያ ዘመን ማዕከላዊ መንግስት ደክሞ መሳፍንቱ እርስ በርሳቸው የኃይል ጦርነት ይደራረጉባቸው የነበሩ ዋና ዋና ታሪካዊ ማዕከላት ነበሩ። ያ የወንድማማቾች ፍልሚያ ታሪክ ጥሎት ያለፈው ጠባሳ ዛሬም ድረስ ሙሉ በሙሉ አልሻርም። የፖለቲካ ተንታኞች እንደሚሉት በአሁኑ ወቅት እየተካሄደ ባለው የአማራ ፋኖ ትግል ውስጥ ይህ የታሪክ ቁርሾ አልፎ አልፎ እያገረሸ ትልቅ ፈተና እየሆነ ይገኛል። ትግሉን ወደ አንድ ማዕከላዊ እዝ ለማምጣት የሚደረገውን ጥረት የሚገታው ይኸው የክፍለ ሀገር ስሜት በጠላቶቹ ዘንድ እንደ ትልቅ መጠቀሚያ ካርድ ተወስዷል። ክልሉን ለአራት የመሰንጠቅ እቅድም ይህን የቆየ የታሪክ ክፍፍል በማንቃት የአማራን የጋራ ማንነትና የፖለቲካ ጡንቻ ለማዳከም ያለመ ነው በሚል የአማራ ብሔርተኞች በጽኑ ይቃወሙታል። ለመሆኑ የዛሬው የአማራ ክልል አወቃቀር እንዴት ተመሰረተ? የድንበር ማካለል ውስጥ በምን መስፈርት ተካሄደ? ለሚሉ ጥያቄዎች መልስ ለማግኘት የኦሮሞ ነጻነት ግንባር ኦነግ መስራችና አንጋፋው ታጋይ ኦቦ ሌንጮ ለታ በቅርቡ ባሳተሙት የ50 ዓመታት የትግል ታሪክ መጽሐፋቸው ላይ ያሰፈሩትን ሚስጥር መፈተሽ ግድ ይላል። በጸሐፊ ዙፋኑ እርጋ የተዘጋጀው ይህ 477 ገጾች መጽሐፍ በ1980ዎቹ መጀመሪያ በሽግግር መንግስት ወቅት የክልሎች ድንበር እንዴት በሴራና በፖለቲካ ፍላጎት እንደተቦካ አስገራሚ ምስክርነት ይሰጣል። ሌንጮ ለታ በመጽሐፋቸው ገጽ 259 ላይ እንዲህ ይላሉ። የምክር ቤቱ ዋና ስራ የብሔሮችን ያስተዳደር ወሰን ማካለል ነበር። ይህ ጉዳይ ቀድሞም ቻርተር ውስጥ እንዲገባ ያደረግኩት እኔ ነበርኩ። ኦነግን የሚመለከትና አስፈላጊ ጉዳይ ስለሆነ አጥብቄ ያስኩት። ስራውን የኛ ሰዎች እንዲመሩት ለአብዩ ገለታ ሰጠሁት። እነ ኦቦ ሌንጮ ለዚህ ስራ የተጠቀሙት ደግሞ የደርግ መንግስት ያቋቋመውን የብሔሮች ጥናት ኢንስቲትዩት መረጃ ነበር። ነገር ግን ማካለሉ የህዝብን ፍላጎት ብቻ የተከተለ አልነበረም። የኮሚቴው ሊቀመንበር አብዩ ገለታ ሁኔታውን በሚመራበት ወቅት አማራን በሚመለከት የተደረገውን ሴራ ሌንጮ ለታ በገጽ 260 ላይ እንዲህ ሲሉ ያጋልጣሉ። የአማራም ሰሜን በሚል ተከፈለ። የአማራን ክልልነት የፈለገው መለስ ነው። ለምን እንደፈለገው አላውቅም። አዎ ዛሬ የምናየው የአማራ ክልል አደረጃጀት ገና ከጅምሩ በአቶ መለስ ዜናዊ ልዩ ፍላጎትና ስሌት የተጠፈጠፈ እንጂ የአማራ ህዝብ መክሮና ዘክሮ የወሰነው እንዳልነበረ ታሪኩ በግልጽ ያሳየናል። የሌንጮ ለታ መጽሐፍ የዛሬውን የፖለቲካ ውጥረት ምንጭ ቁልጭ አድርጎ ያሳያል። በጊዜው ኦነግ ወሎን የኦሮሚያ ክልል አንድ አካል ለማድረግ ከፍተኛ ጫና ፈጥሮ ነበር። ሌንጮ እንዲህ ይላሉ። ከአማራ ክልል መመስረት በኋላ ልዩ ዞን የተባለውን ከሚሴን ወደዚያው ቀላቀለው። ወሎ የኦሮሚያ ክልል እንድትሆን ጫና ብንፈጥርም አቃተን። ብዙሃኑ ወሎዬ ሙስሊም ነው በሚል በእስልምና ሃይማኖት በኩል አድርገን ለመሟገት ሞክረን ነበር። አልቻልንም። ያን ጊዜ ስለ ወሎ ከመለስ ጎን የቆመው ኦህዴድ ነበር። የአዲስ አበባን ጉዳይም በሚመለከት ኦነግ በነመለስ ዜናዊ ያለማስተዋል ተጠቅሞ ከተማዋን በኦሮሚያ ስር እንዳካለላት ሌንጮ ይናገራሉ። ጥቅሱ እንዲህ ይላል። በብዙ ትግል አዲስ አበባን በኦሮሚያ ስር እንድትካለል አደረግን። ይህ ሲሆን ከጎናችን የቆመ አንድ ድርጅት እንኳን አልነበረም። የሸገርን ጉዳይ ያሳካነውም በነመለስ አለማስተዋል ነው። በጊዜው ትልቅ ትርጉም ይኖረዋል ብለው ስላልገመቱ ችላሉን። የተቃወመን አማራ ነው። ያኔ ጉራጌም ባስተሳሰቡ አማራ ነበር። ከዚህ ተነስተን የዛሬዎቹ የፖለቲካ ተንታኞች ስለ አዲሱ የአማራ ክልል መፍረስና ለአራት የመከፈል እቅድ ምን ይላሉ ብለን እንጠይቅ። ተንታኞች እንደሚጠቁሙት የኢትዮጵያ መንግስት አሁን ያለውን የአማራ ክልል አወቃቀር ሰብሮ ጎጃም፣ ጎንደር፣ ወሎና ሸዋን ለየብቻ ማደራጀት የፈለገበት ምክንያት የከፋፍለህ ግዛ ስትራቴጂን ለመጠቀም ነው። የአማራ ፋኖ ትግል በአራቱም ክፍለ ሀገራት በተቀናጀ መልኩ ማዕከላዊ መንግስቱን እያስጨነቀ ባለበት በዚህ ወቅት ክልሉን ለአራት መክፈል በትጥቅ ትግሉ ላይ ትልቅ የስነ ልቦናና የጂኦ ፖለቲካ ስብራት ያመጣል ተብሎ ይታመናል። በሌላ በኩል ይህ እቅድ በአማራ ክልል ውስጥ የሚኖሩትን እንደ አገው፣ ቅማንትና አርጎባ ያሉ የማንነት ጥያቄዎችን ይበልጥ ሊያወሳስብና አዳዲስ የድንበር ግጭቶችን ሊቀሰቅስ እንደሚችል ተንታኞች ያስጠነቅቃሉ። ህዝቡ የአማራ ብሔርተኝነትን የጋራ ጋሻ አድርጎ እየተጠቀመበት ባለ ጊዜ
ጊዜ ወደ ቀደመው የክፍለ ሀገር አስተሳሰብ እንዲመለስ መገፋፋቱ በኢትዮጵያ ምድር የማያልቅ እርስ በርስ ጦርነት እሳት መለኮስ ነው ይላሉ። አዲሱ የአማራን ክልል ለአራት የመቆራረስ እቅድ አማራ የለም ለሚለው ዓመታት የዘለቀ ትርክትም ግባት የሚሆን ይመስላል። ይህኔ ለመሆኑ አማራ ማን ነው? ለመኖርስ የታሪክ ምስክሮቹ ምን ይላሉ ብሎ መጠየቅ ግድ ይላል። የላሊበላው ልጅ ልደቱ አያሌው መድሎት በተሰኘ መጽሐፉ ላይ በአንድ የታሪክ ወቅት በአገሪቱ ሰሜን ክፍል ያገው ህዝብ እንጂ አማራም ሆነ ትግሬ የሚባል ህዝብ እንዳልነበረ ይከራከራል። ይህ እይታ ፕሮፌሰር መስፍን ወልደ ማርያም የክህደት ቁልቁለት መጽሐፋቸው ላይ ለእኔ አማራ የሚባል ጎሳን ለማለት አንዱ የክህደት ዘርፍ ነው ካሉት መከራከሪያ ጋር ይስማማል። አንዳርጋቸው ጽጌም የዚሁ ቡድን አቀንቃይ ነው። ነገር ግን ታሪክን ወደ ኋላ ስንመረምር የምናገኘው እውነት ሌላ መልክ አለው። የጎጃም ታሪክ መጽሐፍ አዘጋጅ አበራር ረፋይን ያዳሙ ይህን ሙግት አጥብቀው ይቃወማሉ። በኢትዮጵያ ታሪክ ውስጥ እንደ አማራ ስሙ በጉልህ የተጠቀሰና የተጻፈለት ያለ ህዝብ የለም የሚሉት አበረ ለ50 ዓመታት ከአማራው አብራክ የወጡ ምሁራን ግን ሰድበው ለሰዳቢ ሲሰጡ ኖረዋል ሲሉ በቁጭት ይገልጻሉ። በሳቸው እይታ ይህ ህዝብ በጥንቱ ዓለም አደባባይ እንደ ሮማውያንና ግሪካውያን አንዳንድ ሀገራትን ሳይቀር በስሩ አድርጎ ያስተዳድር እንደነበር ፍንጭ የሚሰጡ አስገራሚ ማስረጃዎች አሉ። የአማራ ሀያልነት ያስፈራው ሁሉ ግልጽ ህዝብ እየካደ አማራ ሃይማኖት ነው፣ አማራ የለም የሚሉ ተረቶችን ሲያስሸመድደን መክረሙ የቅርብ ጊዜ ትዝታችን ነው ብለው ይቆጫሉ። እንደ እውነቱ ከሆነ አማራ የሚባለው ህዝብ እንደ ህዝብ መኖር ከጀመረ ሺህ ዓመታትን አስቆጥሯል። በጥንት ዘመናት ዓለም አማራን በተለያዩ ስሞች ጠንቅቆ ያውቀው ነበር። ይህ ህዝብ በተለያዩ ቋንቋዎችና አካባቢዎች አማራ፣ ማህራ፣ ህምያር፣ ሄሞራይት፣ አሙር፣ አሞራውያን፣ ኤሞራውያን፣ ሐመር፣ ሜሮና ካማራ እየተባለ ተጠርቷል። ለዚህ ማረጋገጫ የዊኪፔዲያ ድረገጽን እንኳን ብንፈትሽ በኢራን አመረህ የተባለ ህዝብ በኢራቅ አልአማራህ በምትባል ከተማ እንዲሁም በቱርክ፣ በሩማንያ፣ በስፔን፣ በሱዳንና ኑቢያ ተመሳሳይ ስያሜ ያላቸው ኃይለኛ ተዋጊ ህዝቦችና ታሪካዊ ቦታዎችን እናገኛለን። እነዚህ ቦታዎች የሴማዊ ስልጣኔ ባድማዎች ወይም በጥንት ዘመን አቢሲኒያ በንግድና በዲፕሎማሲ የምትገናኛቸው አካባቢዎች ነበሩ። ከዚህ በመነሳት አማራ በጥንት ዘመን ሀያል ዘር ሆኖ በተለያዩ የዓለም ክፍሎች ተበትኖ ይገዛ እንደነበር ወይም ከአንድ ታላቅ የስልጣኔ ማዕከል በተፈጥሮ አደጋና በወረራ ምክንያት ወደ ተለያዩ አቅጣጫዎች እንደተሰደደ የታሪክ ድርሳናት ያስረዳሉ። የተለያዩ የታሪክ ድርሳናትና የጆሹዋ ሀተታዎች እንደሚገልጡት አማሮች ጦረኛና ጀግኖች የተራራ ህዝብ መሆናቸውን፣ ጥሬ ስጋ እንደሚበሉ፣ በተመሳሳይ ጊዜ ደግሞ የጽህፈት፣ የጥበብ፣ የህዋና የከዋክብት ተመራማሪዎች መሆናቸውን ይመሰክራሉ። በጥንት ግብጾች ጽሑፍ ላይ ሳይቀር አሞራውያን አማሮች ቀላ ያሉ ቀጥ ያለ አፍንጫና ረዥም ከርዳዳ ጢም የነበራቸው ተብለው ተመዝግበዋል። በአንደኛው መቶ ክፍለ ዘመን የተጻፈው በኤርትራ ባህር ጉዞ መጽሐፍ ላይ እንደተሰነደው ሁሜራይቶች አማሮች ህግ አዋቂ በነበረው ንጉስ ካሪባል ይመሩ እንደነበር ይገልጻል። ይህም ጥንትም ሆነ ዛሬ አማራ እጅግ ሲበዛ ህግ አክባሪና ሰላም ፈላጊ ህዝብ መሆኑን ያሳያል። ወደ መካከለኛው ዘመን ስንሻገርም በአጼ ሰርጸ ድንግል ዜና መዋዕል ላይ የጦር አዝማቹ ይስሐቅ የቱርክን ወታደሮች ሲመክር የአማራን ተዋጊዎች አስፈሪ ጀግንነትና የጦር ሜዳ ብቃት መስክሯል። ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘው መጽሐፋቸው ላይ በ1262 ዓ.ም ይኩኖ አምላክ የተባለ የአማራ መሪ የሰለሞናዊ ስርወ መንግስት መመስረቱን ይነግሩናል። ምሁሩ አክለው ከኦሮሞ ፍልሰት በፊት ዛሬ ወሎ የሚባለው ክልል ቀደም ብሎ አማራ ይባል እንደነበር ይገልጻሉ። ዛሬ አማሮች ከሚወዷቸውና ተጋብተው ከተዋለዷቸው የኦሮሞ ወንድሞቻቸው ጋር በፍቅርና በስምምነት የሚኖሩ ሲሆን ይህን እውነታ ክርስቶፎር ክላፋም የአፍሪካው ቀንድ መጽሐፋቸው ላይ ወደ ወሎ የደረሱት ኦሮሞዎች ሙሉ በሙሉ በሚባል መልኩ ከአማራ ለመለየት የሚያስቸግሩ ሆነዋል ሲሉ አረጋግጠውታል።